ሰላም ቤተሰብ እንዴት አደራችሁ? እንግዲህ ቅምጥሌ ስቶሪ ያደረገችው አለ ፍቅር ትልቅ መውደድ ውሸት ምናምን የሚል እዚህ ጋር እያነበባችሁ ማለት ነው ይዤላችሁ የመጣሁት ከዚህ ጋር በስክሪንሾት እዚህ ሙሉውን ስለማያመጣልኝ ለዛ ነው። እሺ ስቶሪን ያደረገችው ያው ይህንን ነገር ያደረገችው ደግሞ ሁላችሁም በደንብ አድርጋችሁ ታውቃላችሁ ለምን እንደሆነ ያው ሁላችንም ለማሳመን ነው። ነገር ግን ደግሞ ይሄ ማለት ስቶሪ ያደረገችው ነገር ደግሞ ስህተት አለው ማለት አይደለም። አንዳንዴ ማለት እናንተ ፍቅርን ትልቅ ቦታ ሰጣችሁት ብዙ ነገራችሁን ሁናችሁለት፣ ግን አንዳንዴ ፍቅር ይከዳችኋል ማለት ነው። ያኔ ፍቅር ይከዳችኋል ማለት ፍቅር አይከዳም፣ ግን ሰዎች ነው የሚከዱት። ገባችሁ? አንዳንዴ የወደደና የወደደ ማለት ያኔ ወንዱም ወዷት ሴቷም ወደው ሁለቱ ካልተገናኙ ፍቅር በአንድ በኩል ብቻ ከሆነ በጣም ከባድ ነው። እግዚአብሔርን ፍቅር እንደሚሰብረው ሌላ ነገር አይሰብራችሁም። በፍቅር መሰበር በጣም ከባድ ነው። የሆነ መቼም ደግሞ ልትረሱት አትችሉ። የሚረሳ ነገር አይደለም። ማለት እንዴት መሰላችሁ? ማንም ሰው ጠንካራ ነው። ማንም ሰው ጎበዝ ነው። ማንም ሰው ጀግና ነው። ሁሉም ሰው የየራሱ ብርታት የየራሱ ጥንካሬ ያለው፣ ነገር ግን ፍቅር ላይ ደግሞ ሁሉ ሰው ደካማ ነው። ማለት ማንም ጀግና የተባለ ሰው በፍቅር ይሸነፋል አይደለ? በጣም ብዙ ሰዎችን እያንበረከከ ጀግና ሆኖ፣ ነገር ግን ለአንድ ሴት ከተሸነፈ ደግሞ ያቺ ሴት አንበረከከዋለች ማለት ነው። ለዛ ሴት ይገዛላታል። በቃ ብዙ ነገር ምን ልበላችሁ። ሴትም ደግሞ እንደዛው በቃ ጎበዝ ነች፣ አንበሳ ነች፣ ጀግና ነች የተባለች ሴት ደግሞ አንድ ሰው ካንበረከካት ደግሞ አሁንም ለዛ ሰው በቃ የሆነ ማትሆንለትን ነው የምትሆንለትና ስለዚህ በዚሁ አጋጣሚ ለሁላችሁም ለሴቶቹም ለወንዶችም ማስተላለፍ የምፈልገው ነገር ፍቅር መቀለጃ አይደለም። ፍቅር መጫወቻ አይደለም። ፍቅር በቃ ልጅ እያላችሁ የቃቃ ጫወታ ባልና ሚስት ወይ ደግሞ ፍቅር የሚባል ነገር አይደለም። ፍቅር የሰውን ልጅ ልብ ስብርብር እንክትክት አድርጎ በቃ እንዴት አድርጌ ልንገራችሁ፣ በጣም ያማል ስሜቱ ማለት ነው። እግዚአብሔርን ነው ምላችሁ። የሆነ ምናልባት ያላፈቀራችሁ ሰዎች ካላችሁ ይህ ፍቅረኛ የነበራችሁ ወይ ያልነበራችሁ ወይ ፍቅረኛ ያላችሁ ሳይሆን ፍቅር ነው ያልኩት፣ ያፈቀራችሁ ከልባችሁ ዝም ብሎ አንዳንድ ሰው ብቸኛ ላለመሆን ከሆነ ሰው ጋር ይሆናል በቃ ፍቅረኛ ላይ ለማለት ማለት ነው። አንዳንድ ሰዎቹ ደግሞ ሳያፈቅሩ ያገባሉ። ብቻ ምን ልበላችሁ፣ ሁሉም ሰው አንድ አይነት አይደለም። ፍቅረኛ ያለውና ፍቅር ላይ ያለ ሰው ይለያያል። ፍቅር ሌላ ነገር ነው፣ ፍቅረኛ መኖር ደግሞ ሌላ ነገር ነው። ስለዚህ አፍቅራችሁ የምታውቁ ወይ ደግሞ አፍቅራችሁ ፍቅር ላይ ያላችሁ ሰዎች ታውቁታላችሁ ምን ያክል እንደሚያም። በቃ በሆነ ነገር እንኳን እንትን ስትሉ የሆነ ትንሽ ነገር ሲሰማችሁ ልባችሁ እንዴት ስብር እንደሚል አይደለም። የሆነ ሰው ሳያፈቅራችሁ እንደሚያፈቅራችሁ ሲያስመስል እናንተ ደግሞ የምር አፍቅራችሁት ከዛ በኋላ ወይ ያን ሰው ስታጡት ወይ ደግሞ ያ ሰው ለእናንተ ያለውን ፍቅር ዜሮ እንደሆነ ስታውቁ ሲገባችሁ እንክትክት ስብር ብር ነው የምትሉት። በቃ ምናልባት ሁላችንም ፍቅር ሳንጀምር ምናምን ሙድ ይዘን ይሆናል። እንደው ይቅር በሉኝ ማለት በፊት ፍቅር ሳላቅ ምናምን ነገር በጣም የሆነ ሰው ሲያለቅስ ወይ ደግሞ ሰው እንደዚህ እኮ ተጎድታ ምናምን ሲባል መጨማለቅ ማለት እንዴት ምናምን ብዬ አስብ ነበር። እና ስሜቱ ሌላ ነው። የፍቅር ስሜት ሌላ ታሪክ። በቃ እናንተ ስገቡበትና እናንተ ቦታው ላይ ስትሆኑ ብቻ ነው የምትረዱት። ግን በሰው ስሜት ላለመጫወት ሞክሩ። በቃ በጣም ከባድ ስሜት ነው እግዚአብሔርን። ስለዚህ በዛ ስሜት በሰው የፍቅር ስሜት አትጫወቱ። በቻላችሁ መጠን ካፈቀራችሁ፣ ከወደዳችሁ፣ ከተፋቀራችሁ እሰዩ አብራችሁ ነው። ነገር ግን እያወቃችሁ እንደማታፈቅሩት ያን ሰው በኳልኩሌተር የምታፈቅሩ ሰዎች እንዳላችሁ ደግሞ ግልጽ ነው። ማለት አንዳንድ ሰዎች አይታችሁ ከሆነ ብዙ ጊዜ ድራማ ደግሞ ፊልም የሚሰራው የሁላችን ህይወት ነው። ማለት ከሰው ልጅ ህይወት ተነስተው ነው ደራሲዎች የሚጽፉት እንጂ ዝም ብለው ብድግ ብለው አይደለም። ብድግ ብለው ህልም አይተው ምናምን አይደለም። የሆነ ሰው ለምሳሌ ትምህርት ቤት ስለ ትምህርት ቤት አካባቢ ምናምን ለመስራት ያው ራሳቸውም ተማሪ ስለነበሩ እንደውም ደግሞ ከትምህርት ቤት በየትምህርት ቤቱ ሂደው ያለውን ነገር ቼክ አድርገው በቃ በሰዎች በገጠርም ሊሰሩ ሲፈልጉ በገጠር ሂደው ቼክ አድርገው ወይ ደግሞ ራሳቸውም የገጠር ተወላጅ ሁነው ብዙ ጊዜ ደግሞ ሴቶች ወንዶችን ፍቅር ምናምን የሚለውንም ያፈቀሩ ሰዎች በፍቅር የተሰበሩንም ምናምን በጣም ብዙ ነገር ማለት ነው። እንዴት አድርጌ ልንገራቸው? እያንዳንዱን ነገር ትምህርት ወስዶበት ነው ደራሲዎች የሚጽፉት። ደራሲዎች ጽፎት ነው ከዛ በኋላ ሌላ ሰው ደግሞ እንትኑን ምንድነው የተደረሰላቸው ደግሞ የተጻፈላቸውን ጽሁፍ የሚሰሩት ማለት ነው። ስለዚህ ምን ልላችሁ ፈልጌ መሰላችሁ፣ ሁሉም ሰው አንዳንዴ ያው እኛ የፈለግነውን ነገር ማንሳት አለማንሳት መብታችን ስለሆነ እንጂ ድራማም ሲሰራ የሆነ እንትን አለው ትምህርት አለው። የሆነ ከሰዎች አንዳንድ በጓደኛ የሚሰሩት ፊልም አለ፣ በጎረቤት በምናምን ብቻ አለ አይደል። አንዳንድ ደግሞ የጓደኛ አስመሳዮች ማለት ሳይወዷችሁ እንደወደዷችሁ አስመስለው እውነተኛ ታሪክ ሰሞኑን ከዚህ ምን እንደተፈጠረ ልንገራችሁ ማለት ነው።
ልጅቷ ስራ ትጀምራለች ማለት ነው። ስራ ገባች። ይሄ ሌላ ታሪክ ነው፣ ግን በዚሁ ትዝ ስላለኝ ልንገራችሁ ብዬ ነው። ከዛ የኔ የአሰሬ ጓደኛ ነች ልጅቷ ማለት ነው። ከዛ ስራ ጀመረችና ልክ ስራ ስትጀምር በጣም ቆንጆዬ ነች፣ በጣም ደስ የምትለው የሆነች በቃ ሞዴል ነው የምትመስለው። እና ልክ ስራ ስትጀምር የስራ ባልደረቦቿ እሷ አዲስ ስለሆነች ሁሉም ወይኔ አሁን የገባችሁ ሰራተኛ በጣም ቆንጆ ነች እያሉ ያወራሉ ማለት ነው፣ ሴቱም ወንዱ። ከዛ አንዲት የሆነች አንዳንድ ተንኮለኛ ሰዎች አሉ አይደለ፣ ቅናታሞች። እቺ ቅንቅናም ትሰማና በቃች ልጅ ጓደኛ አድርጌ የእሷን ህይወት ማበላሸት አለብኝ ትላለች ማለት ነው። ከዛ በኋላ ትመጣና ትግባባታለች፣ በቃ ቀስ በቀስ ማለት ነው። የሆነ ምን እንደምትወድ ገባት ምናምን፣ ኮፊ ምናምን በቃ ምንም በቃ የምትፈልገውን ነገር ስራ ቦታ ላይ ማምጣት ጀመረች ምናምን። ከዛ በደንብ ከአንቺ ጋር መታወቅ ፈልጋለሁ፣ መግባባት ፈልጋለሁ፣ በጣም ቆንጆዬ ነሽ፣ ደስ ትያለሽ፣ ቤተሰቦችን አስተዋወቂ ምናምን ብላ ቤተሰቦቿን ተዋወቀች። እስቲል መጣለች ከኛ ቤት ሁላ ማለት ነው። ከዛ እሷ እቺ ልጅ በሄደችበት ሁላ ትሄዳለች። በቃ ቤስት ጓደኛዋ ሆነች። በርዝዴይ አብረው ያከብራሉ፣ የእሷንም ታከብራለች ምናምን። ከዛ የሆነ ቦታ አብረን በቃ እጅና ጓንት ሆኑ ማለት ቤስት ፍሬንድ ሆኑ። ከዛ በኋላ ለካ እችኛዋ ጋር ትውላለች። ከዛ ደግሞ እየሄደች እዛ ጋር የምታወራው ሌላ ታሪክ ነው። ከዛ እሷ የእሷን ታሪክ ጭራሽ አታወራትም፣ ግን ይችል ልጅ ቆንጆ የተባለችው ልጅ ማለት ነው በቃ ስለ እሷ እስትሪ ሀስከፐ ጠየቀቻት። ይቺ ደግሞ አንዳንዴ እጅል አትሆኑ ማለት ሰው ሲቀርባችሁ ብዙ ጊዜ ለዚህ ነው ሚስጥራችሁ ለራሳችሁ ያዙ ምላችሁ። ይቺ ያለፈ ታሪኳን በሉ ምኗን ድብልቅልቅ አድርጋ ነገር ለዛች ማለት ነው። ከዛ በኋላ ልክ ስልክ ቁጥሯን ለሰው ትሰጣለች። ከዛ የሆነ ሰው በጣ ያወራታል ምናምን በቃ ሀይ ኖርማል ምናምን ነገር ትላለች። በቲክታክ ያወራታል፣ በኢንስታግራም እሷ ነው የምትልካቸው ወንዶቹ ሙሉ ማለት ነው። ያቺ እንግዲህ ቆንጆዬ ነች ጓደኛዬ እንድትሆኝ ይፈልጋለሁ ያለችው እና ከዛ ይቺ ልጅ ደግሞ ያው ሀይ ምናምን ብላ በቃ ቻው ምናምን ትላቸዋለች፣ አላወራም ብላ ማለት። ከዛ ወንድሜ እንዲያገባሽ እፈልጋለሁ፣ ወንድሜ በጣም ወዶሻል ምናምን ብላ ታወራታለች ማለት ነው። ከዛ አይ እኔ እንኳን አልፈልግም ምናምን ስትላ በቃ ቲክታክሽን ሰጥቼዋለሁ ያወራሽ። ከዛ እሱ ይመጣና ሀይ የቴ ጓደኛ ነች ምናምን ለትዳር ፈልጊሽ ነበር ምናምን ሲላት አይ ምናምን ነገር ብላ ዝም ትላለች ማለት ስላልተመቻት ምናምን ነገር። ከዛ ልክ እንደዛ ብላ ዝም ትላለች። ከዛ የሆነ ቀን ምን ታደርጋለች? ሌላ ከስራ ቦታ ሌላ ወንድ ትልክባታለች ማለት ነው። ከዛ ያንን ወንድ ልካ ግን አንዳንድ ተንኮለኛ ሰዎች ተንኮል እንዴት እንደምታዘጋጁት ማለት ነው። ከዛ ላከችላትና የሆነ ጊዜ መኪናዋ ጋራጅ ላይ ነበረ። ከዛ ይህ ልጅ የስራ ባልደረባው ነው ምናምን። ከዛ የተወሰነ መንገድ ነው፣ ብዙ እርቀት ራሱ የለውም። ከዛ ሌላ ሴቶችም ወንዶችም ስለሚሄዱ በቃ እሱ ይውሰድሽ ከዛ ቦታ ችግር የለውም ምናምን ስትላት እሺ ብላ አብራ ተሳፍራ ትሄዳለች ማለት ነው። ከዛ በኋላ ስራ ቦታ ትመጣና ይቺ ባለጌ ከእንትና ጋር እኮ መኪናው ላይ ተሳፍራ ሄደች ምናምን ብላ ስሟን ጥፍትፍት አድርጋ ማለት ነው። ከዛ በኋላ ለካ በጣም ብዙ ሰዎች ያውቃሉ እች ልጅ እንደምታማትና በጣም ብዙ ሰዎች እች ልጅ ጓደኛ ትሆንሽ በጣም መጥፎ ሴት ነች፣ ስለ አንቺ መጥፎ ነገር ነው የምታወራው፣ ከአንቺ ጋር ስትሆን ፍቅር ተዋላለች፣ ግን ሌላ ቦታ ማለት ከጀርባ ደግሞ የምታወራው ሌላ ነው ሲሏት እች ልጅ ደግሞ አልሰማለች ማለት ነው። ከዛ በኋላ ምን ተፈጠረ? ልክ የሆነ ቀን ይሄ ልጅ አብረው መኪና ይዟት ሄደውና ይችኛዋ ልጅ የሆነ መስሪያ ቤት አይደለ ልክ ቢሮ ላይ ተገናኝተዋልና እኔ ምልሽ እንደዚህ ተብሎ እዚህ ቢሮ ላይ እየተወራ ነው፣ አንቺ አልሰማሽውም ሲላት አልሰማውም። ከዛ አይ አንቺ ባለጌ ነሽ እየተባለ ነው እየተወራ ያለው ምናምን ብሎ ሲነግራት ከዛ ይቺ ልጅ ደግሞ ብድግ ብላ ትሄድና ልክ እዚህ በፊት ጓደኛ ትሆንሽም ማለት ስላንቺ መጥፎ ነው የምታወራው ያላቱን ሁሉ ስጠይቅ እንደዛ ተባለች ማለት ነው። ከዛ በኋላ ልጅቱ መጣችብኝ። ብቻ ልጅቱ በጣም ተከፋች ምናምን መጣ እያለቀሰች ነበረ ከኔቱ ሴትዮ ጋር ማለት ነው። እና የኔቱ ሴትዮ ራሱ ጥሩ ልጅ አትመስለኝም ብዬሽ ነበርኩ ምናምን እያለች እንዴት እንዳሳዘነች ማለት ነው። ከዛ በቃ ልጅቱ አሁን ላይ ህይወቴን ሁሉ የምታበላሸው የመሰለኝ፣ ምክንያቱም በቃ ማለት ስለ እኔ ብዙ ነገር ታውቃለች፣ ምን ላድርግ እያለች የተጨነቀች ነበርና አንዳንዴ ጓደኛ ስትሆኑ ዝም ብላችሁ የተገኘ ታሪክ አይነገርም፣ የተገኘ የህይወት ታሪክ አይነገርም። የራሳችሁ የግል ህይወት አለ፣ ስለ ቤተሰብ ምናምን ቀስ በቀስ እኮ ማለት የሰው ልጅ ኖርማል የእውነት የወደደሽ ሰውና ለሆነ ጥቅም ወይ ደግሞ ለሆነ ተንኮል የመጣ ሰው ሲጀመር ያስታውቃል። ይህ ፈጠን የሚሉባችሁ ወይ ደግሞ አንዳንዴ የሆነ በቃ የምትፈልጉትን ነገር በተለይ በቶሎ የሚያቀርቡላችሁ ከሆነ እነዚህ ሰዎች ከእናንተ የሆነ ነገር ይፈልጋሉ ማለት ነው። ስለዚህ ለጓደኝነትም ለፍቅር አትፍጠኑ። ቀስ ያለ ነገር ጥሩ ነው፣ ሰከን ያለ ነገር ጥሩ ነው። በዛ ላይ ደግሞ ሚስጥራችሁን እባካችሁ ራሳችሁ ያዙ። ሚስጥራችሁን ለማንም በትናችሁ የማንም ምጫዎች አትሆኑ። በቃ ሚስጥራችሁ መነገር የሌለበትን ለማንም ከነገራችሁ ከዛ በኋላ ያ ሰው ያለ ሚስጥር እንዳወጣብኝ ያላችሁ መከራችሁን ትበላላችሁ። ነገር ግን እኮ ወጧል፣ ከወጣ ቆይ ከአንቺ ምላስ ከወጣ በኋላ ተበተነ ማለት ነው። አንቺ ያልቻልሽውን የራስሽን ገመና ማን ይችልልሻል? ስለዚህ ሚስጥራችሁን ያዙ፣ ሚስጥራችሁን ያዙ። የምሬን ነው። ትንሽም ሆነ ትልቅ እኔን ይጎዳኛል ብላችሁ ካሰባችሁ ከራሳችሁ ጋር ይቆይ።
ለማንም ተናግራችሁ ህይወታችሁን አታክብዱት። ይህንን ለማለት ነው። በዛው ትዝ ስላለኝ ነው። በተረፈ ግን ቅምጥሌና ቡራ በቅርቡ እንግዲህ ነገ ወይ ዛሬም ሊሆን ይችላል በአንድ ላይ ይመጣሉ። ይቺ ልጅ ደግሞ እንግዲህ እየዘፈነችለት መጣለች ትናንት ቲክታክ ላይ ማለት ነው። አያስቅም ግን እየሳኩ ነበረ ትናንት ኮሜንት ምናምን ሳይ ማለት ነው። እና ወይኔ ኮሜንት ትጣላላችሁ እግዚአብሔርን። ደግሞ አሁን ቲክታክ ላይ ጥሩ የሚሆን መጥፎ ምንድን ነው ፎቶ መላክ ጀምሯል ኮሜንት ላይ ቆየ ብዙ ወራትን አስቆጠረና እሱ ነገር በጣም ከባድ ነው። የብዙዎችን ህይወት እያከበደ ነው እያስባለሁ ነው። እየላካችሁት የነበረው ፒክቸር በጣም እየሳኩ ነበረ እግዚአብሔርን። እና ደግሞ የሆነ ኮሜንት ኖርማል እሷ ከዛ ነገር እንድትመለስ ምናምን ቀለል ያሉ ስድቦችም ካሉ፣ ግን አንዳንድ ስድቦች ደግሞ በጣም ከባድ ናቸው ማለት ለራሳችሁም እንዴት ይችላችሁ ነው ማለት እንዴት ጻፋችሁት? እንዴት ተጻፈላችሁ? አይደለም ስድብ ኖርማል እንኳን እኮ ለሰው አስተያየት ልንሰጥ ጽፈን ወይ ይሄ ነገር ሊያስከፋው ይችላል ምናምን ብለን እናጠፋለን አይደል? ብዙ ጊዜ ኮሜንት ላለመጻፍ የምንገደደው ወይ ደግሞ አንጽፈው ለዛ ነው። ስለዚህ አንዳንዴ የሆነ የምትጽፉትን እሷ ስለሆነች አይደለም ልጅቱ ስለሆነች ስለማንም የትኛውን ቦታ ላይ ይሁን ይደብራል። እንደዚህ እራሳችሁ ነው የሚያወርዳችሁ። የሆነ እንዴት ማለት እኔ እንጃ፣ ይቅርታ አድርጉልኝ፣ እኔ አልችልም እንደዚህ አይነት ነገር መጻፍ ምናምን ይከብዳል። የሆነ ለማንበብ ራሱ ይከብዳል፣ ግን ደግሞ ግዴታ ነው እያነበብን ነው እንግዲህ። እና ልጅቱ ግን በስመ አብ ድፍረቷ ማለት ነው። በቃ ደፋር የሆነ ስደቡኝ እንደዚህ አይነት ሱስ እና ደግሞ ያው እኛን ለማሳመን ነው እውነት ለመናገር። እሷ እንደዛ ፖስት አደረገች፣ ቅምጥሌም ደግሞ ስቶሪ ያደረገች ማለት ነው። ያው እችኛዋን ፍቅር ካላንተ ምናምን ነው የምትለው፣ ቅምጥሌ ደግሞ ያው ፍቅር ከባድ እንደሆነና ፍቅር መውደድም ውሸት እንደሆነ ምናምን ነው እየተናገረች የነበረው ማለት እዚህ ጋር እንደ ፖስትኩላችሁ ማለት ነው። እና ፍቅር ከባድ ነገር ነው። ፍቅር መስዋዕት ያስከፍላል። ሁሉም ሰው ፍቅር ተሳክቶለት ትዳር ይዞ ወልዶ ምናምን ስናየው አልጋ ባልጋ መጡ አይደለም። በጣም ብዙ ስቃዮችን ያሳልፋሉ። የብዙ ሰው ህይወት በቤልክ ስላልሆነ እንጂ በቃ የብዙ ሰው ህይወት እንደዚህ አይነት ነገር ያጋጥመዋል። ወይ ሌላ ሴት ወይ ሚስቲቱ ሌላ ወንድ ጋር ትሄዳለች፣ ሴቱም እንደዛው ማነው ወንዱም እንደዛው። ወይም ደግሞ በቃ እንደዚህ በተንኮለኛ ጓደኛ እነሱን ለማለየት የሚሮጥ ልክ የዛችን ታሪክ እንደነገርኳችሁ የሆነ የባላችሁን ቁጥር ወስደው ምናምን ያልሆነ ነገር ያደርጋሉ። ደግሞ አዲስ ጓደኛ ስትይዙ የባላችሁን ቁጥር አስቀድማችሁ ምሰጡ። የምሬን እኮ ነው። ምን ሆናችሁ ነው ማለት ጓደኝነቷ ከእናንተ ጋር እንጂ ከባላችሁ ጋር አይደለም። በቃ እኔን ከተግባባሽ ችግር የለም፣ ባሌ እንደዚህ ሙድ ያዥበት እንደዚህ እንበለው፣ እስኪ ፈትኙ። መፈተን ከፈለግሽ ራስሽ በሌላ ስልክ ፈትኙ። ፈተና ደግሞ መጥፎ ነው። አንዳንዴ ሰይጣንም ሊፈትነው ይችላል፣ ሊወድቅ ይችላል። ስለዚህ አትቅለሉ በህይወታችሁ ላይ። እናንተ ራሳችሁ የሆነ ነገር አድርጋችሁ ህይወታችሁ የምታገቡ ሰዎች ግን እናንተ እብድ ናችሁ፣ ለእኔ ጤነኛ አይደላችሁ። ስለዚህ ጓደኛም ወደ ህይወታችሁ ሲመጣ፣ ባልም ወደ ህይወታችሁ ሲመጣ ምናምን አንዱን ከአንዱ ጋር ታጋጩ። ተግባባን አይደል? ባል የራሱ የሆነ እንትን አለው፣ ጓደኛ የራሱ የሆነ፣ ቤተሰብ የራሱ ለሁሉም በቃ ጓደኛ ስትኖራችሁ ሁሉ ነገር ይሄ ጓደኛ ደግሞ ይለያል። የሆነ ከልጅነት ጀምሮ አውሻት ልትሆን ይችላለች ወይ በሆነ ግን አዲስ መጣ የሆነ ሰው ልተዋውሽ ፈልጋለሁ ምናምን ፈጠን ብላ በቃ ወደ ቤትሽ የምትመጣ ሴትዮ የሆነ ነገርሽን ልታበላሸው የሆነ ነገርሽን ልታከብድብሽ ነው የመጣችው። ዝም ብሎ የፈጠነ ነገር አጋጣሚ አገናኝቷችሁ ሊሆን ይችላል። አጋጣሚ ራሱ አንዳንድ ሰዎች ፈልገውት የሚያገኟችሁ ሰዎች አውቀው ነው። እናንተ የሆነ ትምህርት ቤት ልትሄዱ ከሆነ አውቀው ቀድሞ ያገኟቸዋል። ከዛ በኋላ መንገድ አገናኘ ምናምን ሊሏችሁ ይችላሉ ምናምን። ይህ ስላችሁ ህይወትን በጣም ተጠንቅቀ ነው እንደማይሳካ ቃለሁ። እንደውም ይበለሻሽብናል። ግን በተቻላችሁ መጠን በትንሹም ቢሆን መጠራጠር። እኔ ይቅርታ አድርጉል፣ በጣም ነው የምጠራጠረው። እኔ በጣም በቃ እጠራጠራለሁ ማለት ክፉ ሰውኛ አይደለም፣ ግን ህይወቴን በምንም መልኩ ማክበድ አልፈልግም። በጣም ነው የምጠራጠረው። የሆነ ሰው ሲግባባኝ ምናምን ምንድን ነው ምናምን እላለሁ። የሆነ ሰው ወድሻለሁ ሲለኝ ወይ ደግሞ ጠላሻለሁ እንዴት እንደዚህ ሊሆን ይችላል ምናምን፣ ያ ነገር በጣም ነው የሚያሳስበኝና ስለዚህ ጥንቃቄ አድርጉ። ጓደኛም ሲመጣ እንዴት መጣ እንዴት ነው ምናምን የሚለውን ነገር ምናምን ነገር የነበሩ ጓደኞቻችሁ ካላችሁ ደግሞ እድለኛ ናችሁ ማለት ከበፊት ጀምሮ በትምህርት ቤት ወይ በስራ ምናምን እንደዚህ ያገኛችኋቸው ጓደኞች ጥሩ ነው። መንገድ የሚያገናኛችሁ ጥሩ ጓደኛ እኮ ይኖራሉ፣ ግን ቼክ አድርጉ በደንብ ማለት ነው። በተረፈ በፒስ እንደምትመጡ አልጠራጠርም። ጨረቃዎቼ እግዚአብሔር ይጠብቃችሁ፣ ወዳችኋለሁ። ልጅቷ የሆነ ክላስ ቆልፌባት ነው ያለውና በየደቂቃው ኳኳ ታደርጋለች፣ ትገፈትሯለች በሩን እና በቃ ለውጥ አላት። ወዳችኋለሁ። መልካም ጊዜ ሁላችሁ ባይ